ከሚስቴ ጋር በኖርንባቸው 8 ዓመታት ውስጥ ወንድነቴን እንኳን የሚፈታተኑ ብዙ ነገሮችን አርጋኝ ችያት ኖሬ ነበር። ዛሬ ግን መታዋት ስልሽ ሐውለት ቀላል ምት ለኮፍ እንዳይመስልሽ በጣም ነው የመታዋት። ሁሉ ነገር ከትግስቴ ከአቅሌ ከሐሳቤም በላይ ሆኖ ነበር። ከመታዋት በኋላ ወዴት እንደሚሄድ እንዴት እንደሚሄድ ሳላቅ ቤቴን ለቅቄ በደመ ነፍስ እየተራመድኩኝ ስወጣ እያሰብኩ የነበረው አንድና አንድ ነገር እኔ ለማንም የምረባ ሰው አይደለሁም። ለማንም የምጠቅም ሰው አይደለሁም። እዚሽ ምድር ላይ መኖር የለብኝም። ለሚስቴም ለልጆቼም ለቤተሰቤም ለራሴም አልሆንም። መሞት ነው ያለብህ እያለኝ ጭንቅላቴ በደመ ነፍስ ስራመድ የመጀመሪያዋ ሴት ልጄ ደጅ ላይ ከልጆች ጋር ስትጫወት በርቀት አየችኝ። አባቢ ብላ እየተንደረደረች ወደ እኔ መጣ። አሁን አይደል እንዴ ከስራ የመጣኸው አባብቴ? ወዴት ልትሄድ ነው? ደብሮ ከሆነን ይመጣልሃለሁ፣ እባክህ የትም አትሄድ አለችኝ። እየሰማኋት አልነበረም። እንደነገርኩሽ በደመ ነፍስ ነበርኩኝ የምንራመደው። ፍጥነቴ የሩጫን ያህል ነው። ፊቴ ሌላ ሰው መስሏል። ያኔ መታ እግሬ ላይ ስትጠመጠም ሕፃን ልጅ መስላ እንኳን አልታየችኝም። አንስቼ ወደዛ አሽቀነጠርኳት። በዛ ሰዓት ያቺ ጨቅላ ልጄ ሄዳ ባፍጥሟ ተደፋች። እርር የሚለውን የልጄን ድምፅ ስሰማ እንደ መባነን ብዬ ዞር ያልኩት ሳያት ባፍጢሟ ተደፍታ እሪ ብላ እያለቀሰች ነበር። በጣም ደነገጥኩኝ፣ ባነንኩኝ። እየተንደረደርኩኝ ሄጄ ከወደቀችበት ሳነሳት ግንባሯ ላይ ደም አየሁኝ። ተርበተበትኩኝ። ወደ ጎረቤት ግቢ እየሮጥኩኝ ገብቼ ውሃ ይዤ መጥቼ በደም የተለወሰው ፊቷን ማጠብ ስጀምር ጉዳቱ ትንሽ ነበር። ትንሽዬ ድንጋይ ቦጨር ነበር ያደረጋት። በዛ ሰዓት ግን የእሷ ለቅሶና መንቀጥቀጥ ፍራቻዋ እኔን ለመቅረብ መፍራቷ ሳይቀር በጣም አስደነገጠኝ። ከኔ እንደዚህ አይነት ነገሩን እቺ ሕፃን ልጄ አይታ አታውቅም። እሷ ላይ ባደረስኩት ነገር ደንግጣም ፈርታኝም ነበር። እንደዛም ሆኖ ግን አባቷ ነኝና አራቀችኝም። መልሳ መታ እስሬው ሽቅ አለች። ፊቷን አጣጥቤ አጸዳድቻት እሷን አቅፌ ቁጭ ብዬ ወደ አንድ ጥግ ሄጄ እርር ብዬ ማልቀስ ጀመርኩኝ። ከሷ በላይ ልክ እንደ ሕፃን ልጅ ልክ እንደ ቦቀቅላ ልጅ እንደ 5 ዓመት ልጄ እኔም ስቅስቅ ብዬ አለቀስኩ። ልጄ የኔን ማልቀስ የኔን እንባ ስታይ ደንግጣ ህመሟን ረስታ ዝም ብላ እኔን ማባበል ጀመረች። አባቢ ምን ሆነህ ነው? እኔ እኮ ደህና ነኝ፣ ብዙም አላመመኝም እያለች ስታባብለኝ አንጀቴ ተላወሰ። ወደ ራሴ ተመለስኩ። ለእነዚህ ልጆች ስል መኖር እኮ አለብኝ። ማንም ባይፈልገኝ እኮ እነዚህ ልጆች ይፈልጉኛል አልኩኝ። እሷን አባብዬ ማስቲካውንም ከረሜላውንም ገዝቼ ራሴንም አባብዬ እቤት ካስገባኋት በኋላ ተነስቼ ወጣሁ። በዛች ሰከንድ ላይ ነበረ ከዚህ ቦታ መራቅ ከዚህችም ሴትዮ ህይወት መራቅ እንዳለብኝ የተሰማኝ። አንድ ካፌ ላይ ቁጭ ብዬ አለቃዬ ጋር ደወልኩለት። አለቃዬ ለረጅም ዓመታት ከአዲስ አበባ ውጭ ያለው ቅርንጫፉ ላይ እንድሰራለት ያንን እንዳስተዳድርለት እየለመነኝ ነበር። እኔ ግን ቤተሰቤንና ልጆቼን ጥዬ አልሄድም አሻፈረኝ ብዬ ከቆየሁኝ በኋላ ዛሬ ደውዬ ከአዲስ አበባ ውጭ ያለው ቅርንጫፍ ላይ መሄድ እፈልጋለሁ አልኩት። አላመነኝም። የምርህን ነው አለኝ። አዎ የምሬን ነው። ደህና ነህ? አዎ ደህና ነኝ። አስበህበት ነው የወሰንከው ሲለኝ በደንብ አስቤበት ነው የወሰንኩት። ነገውኑ መዘዋወር እፈልጋለሁኝ። የሚያስፈልጉኝን ነገሮች ሁሉ አዘጋጅልኝ አልኩት። አለቃዬ በጣም ደስ አለው። የዛን ዕለት ጠዋት ተነስቼ ወደዛ ክፍለ ሀገር ልብሴን ጓዜን ሸክፌ ተነስቼ ሄድኩኝ። እኔና ሚስቴ አጠገብ ላጠገብ ሆነን አንድ ቤት ውስጥ ሆነን ከዚህ በኋላ ተከባብረን ተዋደን እንደ ባልና ሚስት መኖር እንደማንችል ገባኝ። ታዲያ በዛ በክፍለ ሀገር ኑሮዬ ላይ ነበረ መርጬ ፈልጌ እችኛዋን ሁለተኛ ሚስት ያገባሁት። እሷን ሳገባ ሳላስብበት ስሜታዊ ሆኜ ድንገትም አልነበረም። በትክክል ለሚስቴ የማሳያት ትክክለኛው ነገር ማንነቴንም የማረጋግጥበት ወንድነቴንም የማሳይበት ትክክለኛው መንገድ ይሄ ነው ብዬ አምኜ እንጂ ወደዛ እንደሄድኩኝ በአጭር ቀን ውስጥ ቆንጆ ምርጥ ሴት አግኝቼ ሌላ ትዳር ውስጥ ገባሁ። ይሄ ትዳር ግን ልጆቼን ወዳልፈለግኩት ወዳላሰብኩት ወደማልፈልገውም ማጥ ከተተብኝ ሐውለት ይለናል። እንዴት ናቸው ቤተሰቦቼ? ደህና ናችሁ? ሁሉም ሰላም? አብራችሁኝ ስለሆናችሁ ስለምትከታተሉኝ በጣም አመሰግናለሁ።
ቻናሉ እስካሁን ሻዶ ባኑ አልተነሳም። ፕሊስ አሁንም ወደ ታች እየወረዳችሁ አንዳንድ ቪዲዮዎች ላይ እየገባችሁ ኮፒሊንክ አድርጉልኝ። ዋናው ቻናላችን እየተቀዛቀዘ ስለሆነ ይህን ቪዲዮ በዋናው ቻናላችን የለቀኩትኝ። አባያ፣ ቦርሳ፣ ጫማ፣ ድሪያ፣ ቶቦችን የምትፈልጉ ሀውለት ጋር ሳታዩ እንዳትገዙ። እንደዚህ በጣም የሚያማምሩ ቆንጆ እቃዎች እኔ ጋር ታገኛላችሁ። ሌላ ሁለተኛው ቻናሌ ላይ ሀውለት ፋሽን የሚለው ላይ ጥሩ ታሪኮች ስለተለቀቁ እነዛን ታሪኮች ያላያችሁ እዚህ ጋር ሜንሽን አድርጌላችኋለሁ። ቻናሉን ሄዳችሁ ያላያችኋቸውን ታሪኮች እዩ። እንዲሁም ደግሞ ሙሉ ስቶሪዎችን ዩቲዩብ ላይ እየለቀኩላችሁ ስለሆነ ወደዛም ጎራ ብላችሁ ሀውለት ቲዩብ ብላችሁ እንድታዩ ጠይቃችኋለሁኝ። ይሄን አካውንት 200 ሺህ እንሙላው እስኪ ኢንሻአላህ። ፎሎ ያላደረጋችሁ ሁላችሁም ፎሎ አድርጉ። ላይክ ሳታረጉ እያያችሁ ያላችሁ ላይክ አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። ቀጥታ ወደ ታሪኩ እሄዳለሁ። ሚስቴ በተጋባንባቸው ዓመቶች ላይ ሁሉም ነገሮች ላይ አክቲቭ ነበረች። ሁሌም ቅር የሚለኝና ቅር እያለኝም እሷን ያገባሁት አንድ ነገሯ ምላሷን። ምላሷ ከመጋባታችንም በፊት አውቀው ነበር። ተንኮል ማለት የመናገር አዝማሚያ ቢኖራትም በዚህን ያህል ተዳፍራ በዚህን ያህል ግን አፏን ከፍታ ትናገረኝ ስላልነበረ ሌላ ሰው ላይ የምሰነዝራቸውን ቃላቶችና የስድብ ነገሮች እኔ ጋር ታመጣዋለች ብዬ አላስበም ነበር። እንዲሁም ደግሞ ከተጋባን በኋላ አብረን መኖር ከጀመርን በኋላ አባወራ ምንድነው እማወራ ምንድነው የሚለውን ነገር ታውቃለች፣ ትበስላለች፣ ታድጋለች። ከዚህ ስድብና ለሰውም ካላት ንቀት ትወጣለች ብዬ አስቤ ነበር ያገባዋት። ያ በርግጥ አሁን ሳስበው ትልቁ ስህተቴ ነው። መጀመሪያ በጓደኝነት ጊዜ ወይ ደግሞ ከዛ በፊት የነበረ የትኛውም ባህሪ የትኛውም ቅር የሚለንና መጥፎ ነገር ትዳር ውስጥ ስለገባን ብቻ እንደማይሻሻል በእኔን ያወቅኩት። ብዙ ነገሮቿን በአቅም ከትዳር በፊት ትዳር ውስጥ ስትሆን ትሻሻላለች፣ እኔም አገራታለሁ፣ እኔም ማስተምራታለሁ፣ እድሜና ህይወትም ይገራታል ብዬ አስብ ነበረ። ነገር ግን እነዛ ሁሉ ትገራባቸዋለች፣ ትተዋቸዋለች፣ ትማራቸዋለች ብዬ ያሰብኳቸው ነገሮች ትዳር ውስጥ ከገባች በኋላ እየባሱ ነው እንጂ እየተሻሻሉ አልመጡም። ያን ባልከፋ ያን ሁሉ ችዬ ለመኖር ምንም አይመስለኝም ነበር። ከባዱና ትልቁ ነገር ግን ሚስቴ ከሆኑ ዓመታት በኋላ አብረን ከኖርንባቸው የሆኑ ጊዜያቶች በኋላ አብሶ ልጆችን ከወለደች በኋላ አንድን ባህሪ ያመጣች። ሁሌም ያማታል። አዎ 2 ቀን ራስ ምታት ያማታል። ከራስ ምታቱ ቀጥሎ ወገቧን ያማታል። ከወገቧ ቀጥሎ ደግሞ ሆዷን ያማታል። ያም ቅር አላለኝም። እነዚያ ህመም ሳይክሎች ተፈራርቀው ካለፉ በኋላ ደግሞ የማይቀረው የወርሃዊ ህመም ይመጣል። 7 ቀን ወይም ደግሞ 10 ቀን ድጋሚ በሱ ስታቃስት ስትንከባለል ትከርማለች። ይህ የተፈጥሮ ግዴታ ነው። እንደሚያማትም ሊመጣም ሊሆንም እንደሚችል እኔም የተማርኩ ነኝና እኔም ሰው ነኝና እረዳለሁ። ከዛ በኋላ ያሉ ግን ወሩን ሙሉ አቅጣጫ እየቀያየረ ቦታ እየቀያየረ ሁሌም በሽተኛ የምትሆንበት ነገር ቢያናድደኝም ለቤቴ ለትዳሬ ብዬ ይህንንም ችዬ ኖሬያለሁኝ። እኔና እሷ በወር ውስጥ ከ8 እስከ 10 ጥሩ የባልና የሚስት ግንኙነቶች ካሉን ሀጃ ወጣ። በቃ ደስተኛ ነኝ። ነገር ግን በወር ውስጥ 10 ቀን 5 ቀን እንደ ባልና ሚስት ግንኙነት አይኖረን ይችላል። አብሶ ደግሞ አሁን ሌሎቹ ልጆች ከተወለዱ በኋላ ይሄ ይሁን ብዬ እየኖርኩኝ ባለበት ሰዓት ግን ያመጣችሁ ባህሪ ያመጣችሁ ሌላ ነገር ከአቅሜ በላይ ከቁጥጥሬ ውጪ ሆኖ ዛሬ እሷን እስከ መጉዳት እስከ መደብደብ በህይወቴ ለመጀመሪያ ጊዜ ማንም ላይ ያላደረኩትን እንኳን ሴት ላይ ወንድ ልጅ ላይ እንኳን ሰንዝሬ የማላቀውን እጄን እሷ ላይ ሰነዘርኩባት። ያ ከአቅም በላይ ስለሆነ ነበረ ሽሽትን የመረጥኩት ሳልፈታት። በሁለተኛው ትዳሬ በጣም ደስተኛ ነኝ። ለ8 ዓመታት የተሰቃየሁትን ስቃይ በ1 ዓመት ውስጥ በዚህችኛዋ ሴት ተካስኩኝ። ዓለም ነው ይሄ ትዳር ለኔ። የሚገርምሽ የመጀመሪያ ሚስቴን ሳገባት ቁመቴ በጣም ረዥምና መልከኛ ሰው ነኝ። 78 ኪሎ ነበርኩኝ። ዛሬ ግን 60 እንኳንም አልሞላ 50 እና 60 ላይ የምዋዥቅ ሰው ጥላ ቢሶኛለሁ። ዛሬ በ1 ዓመት ውስጥ ያ የወጣትነት ውበቴና መልኬ ሰውነቴም ተመልሶ ግርማ ሞገሳም በራሴ የምተማመን ለመኖር የምጓጓ ወንድ ሆኛለሁኝ። ስኬታማ የሚባል ትዳር እየመራው ቢሆንም የመጀመሪያዋን ሚስቴን የልጆቼን እናት ግን ልተዋት፣ ልፈታት፣ ልጥላት በፍጹም አልፈልግም ነበር። እሷን መፍታት የማልፈልገው ግን በፍቅሯ ስለማብድ እሷን አጥቼ መኖር ስለማልችል ያለሷ
የሚል ውስጣዊ ጥሪ ስላለኝ ከሷ ይሄ ይጎልብኛል ይሄ ይቀርብኛል ብዬ የምጓጓው ነገር ስላለ ሳይሆን ለልጆቼ ስል ነው። የመጀመሪያ ሚስቴ የቤት እመቤት ናት። ስራ የሚባል ነገር ሰርታ አታውቅም። ውጪውን አይታው አታውቅም። እኔን ስታገባ ትምህርቷን እንደጨረሰች ነበር። የስራ ዓለም ምንድን ነው፣ ገንዘብ እንዴት ይመጣል እንዴት ይወጣል ብትያት ምንም የምታውቀው ነገር የለም። እሷ የምታውቀው አንድ ነገር እቤት መዋል፣ ከሰራተኞቹ ጋር መጣላት፣ ከልጆቹ ጋር መጫጫ፣ ከጎረቤት ጋር መጣላት፣ ከኔ ጋር መጣላት፣ በቃ ያ ነው ትልቁ ጉብዝናው። ያም ስልሽ ምንም መልካም ነገር የላትም ብዬ ሁሉንም ነገር ለመፋቅ ሳይሆን ያሏትን ብዙ መልካም ነገሮች እነዚህ ጥቂት ኃይለኝነቶችና የምላሷ አስከፊነት ሸፍነውታል። ዛሬ ሚስቴ ውጭ ወጥታ ሰርታ ለፍታ ልጆቼን እስከ ዛሬ እንደኖሩት በሚገባው ታኖራቸዋለች፣ ታስተዳድራቸዋለች ብዬ ስለማላስብ ለልጆቼ ስል ከሷ ጋር መለያየትን አልፈልግም። የሚያስፈልጋትን ሁሉ ችዬ ልጆቼን በእንክብካቤና በስርዓት እንኳን እንድታሳድግልኝ እመኛለሁኝ። ምንም ብትሆን ለልጆቿ እናት ናትና። ሚስቴ ግን ጥፋቶቿን ያን ሁሉ ዓመት ያሰቃየችኝን ማንነቷን ወደ ጎን አድርጋ የኔን ማግባት ስታቅ አበደች። ያዙ ይልቀቁኝ አለች። እድሜ ልኳን ተበድላ ተገፍታ ተረግጣ የኖረች ሴት እስክትመስል ድረስ ምንም አይነት ጥፋት፣ ምንም አይነት በደል፣ ምንም አይነት ክፍተት የሌለባት እስክትመስል ድረስ ልትገለኝ ልትቦጫጭቀኝ ተነሳች። ያም ሆኖ ታገስኳት። መጥቼ ያለውን ነገር አስረዳዋት። በትክክል ለ8 ዓመታት ስለምንሽ ኖር ያለው ታግሼሽ ኖር ያለው የትላንቱ እኔንና የዛሬውን እኔን እይኝ። ይህን ቤት አትበጥብጩ። ልጆችሽን ሰብስበሽ ልጆችሽን ይዘሽ በስነ ስርዓት ኑሪ። እኔም በሚገባሽ ልክ በቻልኩት መጠን እዚህም ሆነ እዛ እየተመላለስኩኝ ትሪት ላረጋችሁ ላኖራችሁ ሐቃችሁን ልወጣ እሞክራለሁ ብላትም አሻፈረኝ። ካንተ ፍቺና ፍቺን ብቻ ነው የምፈልገው፣ አይንህን ማየት አልፈልግም ብላ አገር ምድሩን አገለባበጠችው። አውለት ይገርምሻል፣ የኔ ልጆች ጡት ሲጠቡ ጊዜ ጀምሮ የእናትን ስድብ ያውቁታል። እሷ ተናደደች ማለት የኔ ልጆች መረገሚያ ነው፣ መመናጨቂያ ነው። ለእናንተ ስል ነው እዚህ ውስጥ የገባሁት፣ ለእናንተ ስል ነው እንደዚህ የሆንኩት። እናንተ መታችሁን ህይወቴን ያመሰቃቀላችሁት፣ እናንተ ናችሁ ለዚህ ያበቃችሁኝ። ሁሌም ጩኸቷ፣ ሁሌም እሪታዋ፣ ሁሌም እርግማኗ ልጆቿ ላይ ያ ነው። አራስ ልጅ አልጋ ላይ ጥላ ኪችን ስትገባ ህፃኑ ሲያለቅስ እንኳን ባካፈን ዝጋ፣ ዝም በል፣ ምን ልሆንልህ፣ ምን ላርግልህ ብላ ያ ጩጬ ያ ህፃን ልጅ እያጠባችሁ ቶሎ ጥባና ወደዛ ተነስ፣ ቶሎ እዚህ ይመጠምጠኛል፣ ስጋዬን የጨረስኩ አንተ ነህ፣ መልኬን እያወረዳችሁት ያላችሁት እናንተ ናችሁ እያለች እቅፋ ውስጥ አርጋ ዙሪያዋ ላይ ከባ ከጓዳ ሳሎን ከሳሎን መኝታ እያለች ስትኩተመተምና ልጆቹ ላይ ያለ የሌለ እርግማን ስታወርድባቸው እኔ ሸምቀቅ ስቅቅላለሁ። የእሷን ወደ ኋላ ያስቀራት የነሱ መምጣት የትኛው ነው? ሴት ልጅ ካገባች በኋላ ልትወልድ ልጆቿን ልታሳድግ ቤቷን ልትንከባከብ ባሏና ልጆቿን ልትንከባከብ ካልሆነ በስተቀር ሌላ ምን ዓላማ ይኖራታል? ሌላ ዓላማ ኖሯት ከነበረ ሌላ ህይወትን ማስባ ከነበረ እኔ በግድ አግብቼ ነው እንዴ? እነዚህ ልጆች አስወልጄ ነው እንዴ እስር ስር አድርጌ ያስቀመጥኳት? ከየቱ ጋር ነበር ያገኘኋት? ከየቱ ጋር ነበር ያመጣኋት? የትኛውን ዓላማ ነው ያሰናከልኩባት ብዬ እርር ትግላለሁ። አንዳንዴ ሲበሰብኝ ለምንድን ነው ልጆቹ ላይ እንደዚህ የምትጮሂው? ለምንድን ነው ውስጥሽ ላይ ያለውን መጥፎ ሐሳብ ልጆቹ ላይ የምታገነፊው? የትኛው ዓላማሽ ነው በእነሱ የመጣ የተሰናከለው? የትኛው ህይወትሽ ነው በእነሱ የመጣው የተበለሻሸው? እስኪ ንገሪኝና ላቃናልሽ፣ እስኪ ንገሪኝና ላስተካክልልሽ እላታለሁኝ። አንተ ደግሞ አፍን ዝጋ። በልጆቼ ምን አገባ? ስለ ልጆቼ ምን ይመለከታል? ብላ ደግሞ ወደ እኔ ትዞራለች። እሷ እንደዛ ናት። በቃ እርግማን፣ ስድብ፣ ንጭንጭ፣ ሐዘን፣ መከራ የማያጣት። ደሞዜን አንድም ቀን ቀንሼው አላውቅም። ሰዎች ይወዱኛል። አሰሪም ሆነ ዙሪያ ላይ በእኔ ዙሪያ የሚመጡ ሰዎች ትራንስፖርቴንም ሆነ ሌሎች ነገሮቼን የማሟላው በቲፖች ነው። ሰዎች በሚሰጡኝ ቲፕ፣ ሰዎች በሚሰጡኝ ጊፍት ደሞዜ 1 ብር ሳልጨምር 1 ብር ሳልቀንስ አምጥቼ ነው ለሷ የምሰጣት። ያም ቢሆን ግን አይበቃትም። ትኩተመተማለች፣ ታለቃቀሳለች። ይሄን የት ላደርገው ነው? ይሄን የት ላስገባው ነው? ይሄን የት ልወስደው ነው? የሚገርምሽ ግን ሀውለት የኔ ደሞዝ የኔ ክፍያ የትኛውን ፕሮፌሰርና ዶክተር ከሚከፈለው በላይ ነው።
በጣም ብዙ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። አሁንም ቻናላችን ሻዶባኑ ስላልተነሳ የምታዩቸውን ቪዲዮዎች ጠቅላላ ከ50 ጊዜ በላይ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ሪፖስት እያደረጋችሁ እንዲሁም ፎሎ እያደረጋችሁ እንድታዩ በአክብሮት እጠይቃለሁኝ። እንደዚህ የሚያማምሩ አባያዎች፣ ድሪያዎች፣ ቶብ፣ ጫማ፣ ቦርሳ የምትፈልጉ ከሆነ ደግሞ ቤተል ኤጄ ሞል አንደኛ ፎቅ ሀውለት ጋር በሉናኑ። ስልክ ቁጥሬ ባዮ ላይ ያለላችሁ በዛም መጠየቅ ትችላላችሁ። ያላችሁበት ድረስ ደግሞ ዲሊቨር ስላለን እናደርስላችኋለን። ወደ ታሪካችን የዚህን ያህል ብዬ አልልሽም። ሁሌም ስለምታለቃቅስበት ስለማታመሰግንበትና በቃኝ ስለማትል ግን በረካው ይነሳል። የት እንደገባ እሷም ሆነ እኔ አናውቀውም። ወሩ መሀል ላይ ገና ደሞዜ ከመድረሱ በፊት ከማገኛቸው ጥቅማ ጥቅሞች ከኔ አልፈው ድጋሚ ለሷ እሰጣለሁ። ያም ቢሆን ቅር አይለኝም። ሁሌም ግን ስታማርር፣ ሁሌም ስትነጫነጭ ምን የመሰለ ቤት ተከራይቼ ነው ማኖራት። በተቻለ መጠን ለልጆቼ የተመጣጠነ ምግብ እንዲያጡ አልፈልግም። ሁሉንም ነገር አስተካክላ አሰናርታ እንድታበላቸው እንድታጠጣቸው እፈልጋለሁኝ፣ ለኛም ጭምር። ስለተመጣጠነ አመጋገብና ጥሩ ስለሆነ ህይወት ጥሩ ግንዛቤ አለኝ። እኔ የምለፋው የምደክመው በተቻለ መጠን የተመጣጠነ ህይወት እንዲኖረኝ ነበረ። የእሷ እሪታና የእሷ ግን ስልቹነት፣ አልቃሻነት ህይወታችንን አመዳም አደረገው። ከቀን ወደ ቀን አመዳም እየሆንን ከቀን ወደ ቀን ወደ ቁልቁል እየወረድን ነው እንጂ በየትኛውም ጊዜ ደሞዝ መጥቶ እጇ ሙሉ በሆነበት ሰዓት እንኳን ደስ የሚል ፈገግታ፣ ደስ የሚል እራት፣ ደስ የሚል ቁርስና ምሳ አብልታን አታውቅም። የሚስቴ ትልቁ ችግር ያ ነው። ብዙ ወቀስክላት፣ ብዙ ስለሷ አወራ፣ ብዙ ስለሷ ተናገርክ ልትይኝ ትችያለሽ። ግን የቀነስኩት ቢኖር እንጂ የጨመርኩት ግን ምንም ነገር የለም። ይሄ ስድቦቿ፣ መመነጫጨቋ፣ ልጆቿ ጋር ያላት መስተጋብር፣ ከኔ ጋር ያላት መስተጋብር ስልችት እያረገኝ ቢኖርም ሌላው ቀርቶ እንዳደከም እንዳትለፋ፣ ምናልባት ድካሙ የሆርሞን መለዋወጡ ልጅ መውለዱ አድክሟት ነው ለግንኙነት ፍላጎት ያጣችው ነጭናጫና አለቃቃሽ የሆነችው ብዬ አስቤ በየጊዜው አጋዦች እቀጥረላታለሁ። እኛ ቤት የገባ አጋዥ ከ15 ቀን በላይ በፍጹም ተቀምጦ አያውቅም። 15 ቀን ከቆዩ በኋላ መጀመሪያ ከባሏ ጋር ተጠረጥራቸዋለች። እከሊት የእጅ ውሃ ስጪኝ፣ እከሊት ይሄን አቀብኝ ብዬ ሀዲሞችን ማዘዝ አልችልም። አንድ ብርጭቆ አንድ ሳህን ከእጃቸው ላይ ማምለጥ የለበትም። ቤቱ ይቃጠላል፣ ይነዳል። በቃ ተሰበረ፣ ቀኑ ደርሶ ነው ይተካል ስላት ደግሞ ምን አገባህ አንተን ማን አጋዥ አደረገ ብላ በእነሱ የመጣ ህይወቴ ላይ ሌላ ጸብ መምጣት ሲጀምር የእነሱንም ነገር አቁሜ ይኸው ተወጪው እንደፈለግሹኝ ብዬ ለራሷ ተውኩላት። ስተውላት ደግሞ ወደ ፍቺ እንዳንሄድ ለወራት ያህል ከባድ ጥረት አደረግኩኝ። ሚስቴ ግን በፍጹም አሻፈረኛለች። ከሷም በኩል ከኔም በኩል የቅርብ የሚባሉ ቤተሰቦቻችን፣ ዘመዶቻችን ሁሉ ገብተው ሸመገሉ። ለሳምንታት ለወራት እየተመላለሱ ሸመገሉ። ሁሉም ሰው ተቆጣት። ረፊ ወንድ ልጅ ነው፣ ማድረግ ያለበትን ነገር አድርጓል። በደሉንም ያጠፋሹንም ነገር ነግሮናል። ባልሽ በትክክል ባለሽ ልክ አጥፍተሽበት ከሆነ ጥፋቱ ያንቺ ነው። አሁንም ቤትሽን አትበትኚ፣ ልጆችሽን አትበትኚ። ይሄ የተለመደ ነው፣ ሃይማኖታችንም የፈቀደው ነው። አንቺንም ሚስቱንም በስነ ስርዓት በአግባቡ ያስተዳድራል። ያንንም ቃል ገብቷል። ልጆችሽን ቤትሽን ሰብስበሽ ቁጭ በይ እያሉ የገዛ ቤተሰቦቿና ሽማግሌዎቿ ሳይቀሩ ተቆጧት። እሷ ግን በምንም ልትመለስ በምንም ልትረታ አልቻለችም። ፍቺና ፍቺ ብቻ። ፍቺን በዛ ደረጃ ስትፈልገው የሆነ ያዘጋጀችው ነገር ያለ ነበር የምትመስለው። የምታፈቅረው ወይ የምታገባውን ሰው ያዘጋጀች እንጂ ከህይወቷ ካስወጣችኝ በኋላ እንደዚህ ሆና ለመኖር አይመስልም ነበር። ሁሉም ሰው የእሷን አቋምና ጽናት ለመፈታተንም የነበራትን ጉጉት ሲያይ በመጨረሻ ላይ እኔን እንድሸነፍ አደረጉኝ። በቃ ፍቺ ብላለች፣ ከዚህ በላይ ልንታገላት አንችልምና ፍትሃት ተባልኩኝ። ሳልወድ በግዴ እሺ አልኩኝ። ፍቹን ያልፈለኩት ወትሮም እኔም ኖሬ እያገዝኳቸውም እየረዳኋቸውም ሚስቴ ምን እንደሆነች አውቃለሁ። ፍቺ ላይ ነኝ ብላ አስባ የምትኖረውን ህይወት ደግሞ ሳስብ ይበልጥ ዘገነነኝ። አብሶ ለልጆቼ ዘገነነኝ። ልጆቹ ራሱ አባትና እናታችን ተለያይተዋል ብለው እንዲያስቡ በፍጹም አልፈልግም ነበር። በወርም ሆነ በሁለት ወር እቤታቸው መጥቼ አቅፌያቸው አድሬ ስሚያቸው ገላቸውን አጥቤ ሰውነታቸውን ዳብሼ ለሁለትም ለሶስት ቀን ትንፋሼ ከትንፋሻቸው ተዋህዶ ብሄድ ደስ ይለኝ ነበር። ያንን ፈልጌ ነበረ። ፍቺ እንዳይሆን ስሟገቴ ነበር።
ለልጆቼ ብዬ። በየጊዜው የሚመጣላቸው የሚጠብቁት አቅፎ የሚሰማቸው አባት አለን እንጂ ወጥቶ ቀርቷል፣ ከዚህ በኋላ እዚህ ቤት አይመጣም ብለው ተስፋ እንዳይቆርጡ አባት የለሽ እንዳይሆኑ ብዬ ነበር። እሷ ግን በፍጹም ብላ ልጆቼን ከኔ ለያየቻቸው። እሺ ብዬ ፍቺውን አደረግኩኝ። ፍቺውን በማደርግ ሰዓት በቃ ይሄን ያህል ተቆራጭ ለልጆቿም ለሷም አድርግ ብሎ ሽማግሌ ፈረደብኝ። እሺ አልኩኝ። ሽማግሌ ካለኝ በላይ እንደማደርግ ቃል ገባሁኝ። የልጆቼንም ትምህርት ቤት እንደምከፍል፣ የቤቱንም ክራይ እስከ መጨረሻው ድረስ እንደምከፍል፣ ተረጋግታ ብቻ በስነስርዓት ልጆቼን እንድታሳድግ እነሱ እንዲነግሯትና እንዲመክሯት አደረግኩ። ይህንን ስል የተሰበሰበው ሽማግሌ ሁሉ በጣም ደስ አለው። ሁሉም ሰው መረቀኝ። ወንድ ማለት እንዳንተ ነው እንጂ ቤተሰቡን በትኑ ልጆቹን በትኑ በረሃብና በጥም የሚያሰቃይ አይደለም። አንተ የምታደርገው ነገር ለልጆችህ ነው። ያለህ ነገር ላይ ይጨመርልህ፣ ይባረክልህ፣ አንተ ጥሩ ሰው ነህ፣ መልካም ሰው ነህ ብለው ተመረኩኝ። በእርግጥ ይህን ሳደርግ እኔም ለልጆቼ ብዬ ነው። ተርፎኝ ወይ ደግሞ የተለየ ነገር ኖሮኝ አይደለም። እኔን በማጣት የተሰቃዩዋን ሰው በኢኮኖሚ በችጋር እንዲሰቃዩ ስለማልፈልግ የኔ የትኛውም ነገር ይቅር፣ ልጆቼ ብቻ ይመቻቸው ብዬ ከኖርንበት ቤትም እንዳይወጡ ከትምህርት ቤታቸውም እንዳይፈናቀሉ የቀለብም ምንም ነገር እንዳይቸገሩ አድርጌ የሶስት ወር የቤት ኪራይ እየከፈልኩኝ የትምህርት ቤታቸውንም የየ3 ወር እየከፈልኩኝ ቀጥታ ከደሞዜ ተቀናሽ ሆኖ ደግሞ ለወጪ ዋለሱ አካውንት ውስጥ እንዲገባ ሁሉንም ነገር አመቻቸው። የተወሰኑ ቀናቶች አዲስ አበባ ቆይቼ የመጨረሻው ቀን ላይ ቤቴ ሄጄ ሻንጣዬንና ፐርሰናል የሆኑ መፈለጋቸውን እቃዎቼን ይዤ ለመውጣት ወደ ቤቴ ሄድኩኝ። ሀውለት የዛለት የተሰበርኩት ስብራት፣ የዛለት የታመምኩት ህመም ሻንጣዬን ይዤ ስወጣ ህመሙ የሚኖረው ያየው የኖረው ነው እንጂ ማንም ሊረዳው አይችልም። የትኛውም ቃል የትኛውም ፊደል ያንን ስሜት ሊገልጸው አይችልም። ለምንድን ነው እንደዚህ ተሰማኝ? ይሄ ትዳር እኮ ብዙ የተሰቃየሁበት ነው። ለምንድን ነው እንደዚህ የምታመመው እንደዚህ የምሰቃየው ለምንድን ነው ብዬ ከራሴ ጋር በሟገትም ከዛ በላይ ግን የሆነ ነገር ነበረው። የኔና የእሷ ጥምረት ስለ እኔና ስለ እሷ ብቻ አልነበረም። እነዛ ሁሉ ዓመታት አብረን የተኛንባቸው አልጋዎች፣ አብረን የበላንባቸው ማዕዶች፣ አብረን ወተን ተጨቃጭቀንም ተኮራርፈንም ተመታተንም ያሳለፍንበት ያ ቤት ያ ሳሎንና ያ ደጅ ሁሉ ህመምን ፈጠረብኝ፣ ንዝረትን ፈጠረብኝ። ያለመኖር ያህል ተሰማኝ። የመጥፋትን የመትነንን ያህል ፊል አደረግኩኝ። አብሶ ደግሞ ልጆቼን ቻው ብያቸው ስወጣ አባቤት ልትሄድ ነው ለምንድን ነው ዕቃህን የሰበሰብከው እያሉ ከስር ከስሬ ውር ውር ሲሉ እንባዬን መቆጣጠር አቃተኝ። በህይወቴ ለመጀመሪያ ጊዜ በሚስቴ ፊት ለፊት እንባ አውጥቼ ያለቀስኩት የዛ ዕለት ነበረ። አቅፌያቸው ስቅስቅ ብዬ ያለቀስኩ ልቆጣጠረው የማልችለው ስሜት ነበረ። ለክፍለ ሀገር ስራ እየወጣሁኝ ነው። እመጣለሁኝ፣ መጥቼ ማያቸዋለሁ፣ ለስራ ጉዳይ ነው ብዬ እያለቀሱ እግሬ ስር ውር ውር እያሉ አባብዬ ቻው ብዬ ቤቱን ለቅቄ ወጣሁኝ። ከዛ ስሜት ጋር ለሳምንታት ስታገል ነው የከረምኩት። ሻንጣን ጎትቶ ከቤት የመውጣትን ያህል ቀላል አልነበረም። ከዛ ስሜት ጋር ለሳምንታት ብቻዬን ታገልኩት፣ ብቻዬን ተፋለምኩት። እስካሁን ድረስ ግን ከልቤ ላይ ያልተፋቀ ከባድ ጠባሳ ነው። ሳስታውሰው የመሞትን ያህል ህመሙ ይሰማኛል። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ፎሎ እያረጋችሁ ላይክ እያረጋችሁ አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ፊታችን እንግዲህ ገና ነው፣ ከዛም ቀጥሎ ረመዳን መግቢያ ነው። ብዙ የዱባይ ነጋዴዎች ወደ ዱባይ እንደምትሄዱ እርግጠኛ ነኝ። ስለዚህ ዱባይ ከሄዳችሁ በኋላ በጣም ሴፍቲያችሁን የሚጠብቅ ንጽህናው የተጠበቀ ስታንዳርዳችሁን የሚያሟላ ቆንጆ ማረፊያ ልጠቁማችሁ ነው። ኖብል ቢልዲንግ አንደኛ ፎቅ 102 ላይ ሳምሪ ብላችሁ ሂዱ። በጣም ንጹህ የሆነ የወንድ ክፍል ለብቻ፣ የሴት ክፍል ለብቻ፣ የራሱ ማብሰያ ለወንድ ለብቻ፣ ለሴት ለብቻ፣ ሻወር ያለው ሽንት ቤት ያለው ንጽት ጽድት ያለ እንደዚህ አይነት ሀበሻ ቤት ዱባይ ላይ አለ ወይ እስክትሉ ድረስ የምትደሰቱበትን ቤት እጠቁማችኋለሁኝ። ስልክ ቁጥሯን እዚህ ጋር አስቀምጬላችኋለሁ። ኖብል ላይ የሳምሪን ቤት ሳታዩ የሳምሪን ማለፊያ ሳትጎበኙ ሌላ ቦታ እንዳታርፉ። ታመሰግኑኛላችሁ። በጣም ስታንዳርዱን የጠበቀ ቆንጆ ቤት ነው የምጠቁማችሁ። ወደ ዱባይ የምትሄዱ ሳምሪን ጎብኟት። እስከ ዛሬ ስኖር ትዳር ማለት ፍቅር ይመስለኝ ነበር። ዛሬ ግን የገባኝ ትዳር ፍቅር ሳይሆን ፍቅር ለትዳር ማጣፈጫ ትንሹ ቅመም ነው። ትዳርን ግን ትዳር የሚያደርገው መተሳሰቡ ነው። መዋሃዱ፣ መናበቡ፣ መከባበሩ፣ መደማመጡ፣ በአንድነት ሳትጎረባበጪ፣ ሳትሰለቻቺ፣ ሳትገፋፊ አንድ ቤት ውስጥ አብሮ የመኖር
ጥበብ ነው ብዬ ማሰብ ጀምሬያለሁ። አንድ ሰው ጥሩ ትዳር አለው ለማለት፣ ትዳሬ መልካም ነው ለማለት፣ ሲደክመው ማርፍበት ቤት አለኝ ብሎ ካሰበ፣ ሲርበው ምበላበት ቤት አለኝ ብሎ ካሰበ፣ ሲጨንቀውና ሲደብረው ማዋየው ሰው አለኝ ሄጄ ማስብበት ቤት አለኝ ብሎ ማሰብ ከቻለና በየትኛውም ስሜት ውስጥና በየትኛውም ሁኔታ ውስጥ ሆኖ ያንን ቤቱን፣ ትዳሩን፣ ሚስቱ ያለችበትን፣ ልጆቹ ያሉበትን ቦታ የሚናፍቅ ከሆነ እውነት ያ ትዳር ስኬታማ ትዳር ነው። የዛሬው ትዳሬ ልክ እንደዛ ነው። ከውጭ ከምበላው ምግብ በላይ እቤት የምበላው ምግብ ይጣፍጠኛል። ውጭ ከጓደኞቼ ጋር እየሳኩ እያሽካካው በተለያየ ሁኔታ ከማሳልፈው ጊዜ በላይ እቤቴ መጥቼ ከሚስቴ ጋር አንድ ጀበና ቡና ተፈልቶ ዕጣን ተጪሶ ፍራሼ ላይ ጋደም ብዬ ከእሷ ጋር እየሳኩኝ ቴሌቪዥኔን እያየሁ ማሳለፍ እመርጣለሁኝ። ሲርበኝ እቤቴ ገብቼ ለመብላት እጓጓለሁ። ሲደክመኝም እቤቴ ገብቼ ለማረፍ እጓጓለሁኝ። ዕቃ አምጣ ተብዬ ብረሳ አልሳቀቅም። ገንዘብ ሳይኖረኝ ገንዘብ ስጠየቅ ለሚስቴ ገንዘብ የለኝም ለማለት አላፍርም። የለኝም ዛሬ ነገ ሰጥሻለሁ እላታለሁ። ዕቃም ማዛኝ ማምጣትና ማስታወስ ባልችል የመርሳት መብቴ የተጠበቀ ነው። ግድ የለም ነገ ታመጣዋለህ እባላለሁ። ያለኔ ክብር ነው፣ ያለኔ መወደድ ነው፣ ያለኔ ትዳር ነው። የመርሳትም የማጣትም የመናገርም የመኖርም ያለመኖርም የመገኘትም ያለመገኘትም መብቴ የተጠበቀበት ትዳር፣ የምናፈቅበት ትዳር፣ እንዳባወራ የምታይበት የምፎልልበት የማጓራበት ቤት ያለኝ ሰው ሲሆን ትዳር ለኔ ያሆነልኝ። ዛሬ ጓደኞቼን እንደፈለግኩ ቤቴ ይዣቸው እመጣለሁ። ጥሩ ፈገግታ ከሚስቴ አይተው ቤት ያፈራውን በልተው ቡናቸውን ጠጥተው መርቀውን ይወጣሉ። እኔ ግን ማንም ጋር መሄድ አልፈልግም። ምንም ብሆን የምናፍቀኝ ቤቴ ነው። ከዚህ በፊት በነበርኩበት ትዳር ውስጥ አንድም ቀን ቤቴ ጓደኞቼን ይዤ መጥቼ አላቅም። እንኳን ጓደኞቼን ይዤ ልመጣ እራሴ ቤቴ ለመግባት ሳስብ እጨነቅ ነበር፣ እደነግጥ ነበር። የቤቴን ምግብ ናፍቄ በልቼ አላቅም ነበር። ዕቃ አምጣ ተብዬ እረስቼ ደረቴን ነፍቼ ገብቼ አላቅም ነበር። ምክንያቱም የመርሳትም ጓደኛ ይዞ የመምጣትም የማጣትም መብቴ የተጠበቀበት ትዳር አልነበርም። ለእኔ ትዳር አሁን የገባኝ ፍቅር ቅመሙ ሲሆን ነፃነቱ ነው እውነተኛ። በየ3 ወሩ መስሪያ ቤቴ ፍቃድ አለኝ። አዲስ አበባ መጥቼ ቤተሰቤን እንዳይ ከሳምንት እስከ 15 ቀን የሚደርስ ፍቃድ ይሰጠኛል። ያንንም የፍቃድ ጊዜን ተጠቅሜ በተፋታን በ3ኛው ወር ልጆቼ በጣም ናፍቀውኝ ነበርና ልጆቼንም ለማየት ሁለተኛ ሚስቴንም ከቤተሰቦቼ ጋር ለማስተዋወቅ ተነስቼ ወደ አዲስ አበባ መጣሁ። ልጆቼ በጣም ናፍቀውኝ ነበር። በእርግጥ በሳምንት 4ም 5ም ቀን በስልክ አወራቸዋለሁ። ያ ግን በቂ አልነበረም። ቀኑ ቅዳሜ ነበር። እሷን እናቴ ቤት አስገብቼ ከቤተሰቤ ጋር ካስተዋወቅኳት በኋላ ምሳ ቤት ቀማምሰን ከዛ በላይ ቁጭ ማለት አልቻልኩም። ነፍሴ ተንሰፈሰፈች። ልጆቼን ሳላይ ማደር አልችልም አልኳቸው። በቃ ሀያ ሂድ፣ እኛ ከሷ ጋር እዚህ እንጫወታለን፣ አንተ ልጆችን እንደውም ይዛሃቸውና እዚሁ ካንተ ጋር እስክትሄድ ድረስ አብረው ይሆናሉ፣ እኔ ጋር ይሆናሉ አለች እናቴ። ልጆቼን ይዤ እናቴ ጋር መጥቼ ከነሱ ጋር ጥሩ ጊዜ ለማሳለፍ ወደ ልጆቼ ጋር ሄድኩኝ። ሀውለት ልክ በር ላይ ስደርስ ግን ያየሁት ነገር ቀልቤን የገፈፈው ነበር። ልቤ ስንጥቅ አለ፣ ሐዘኔ በረታ፣ ቁጣዬን መቋቋም አቃተኝ። እነዛ ሰላም እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? ይሄ ቻናላችን እስካሁን ሻዶ ባኑ አልተነሳለንም። ኮፒ ሊንክ እያረጋችሁ አይደለም? አሁንም ኮፒ ሊንክ አድርጉ። አዳዲስ ስቶሪያችንን በዚህ ቻናል እንልቀቅ፣ ለሁላችሁም ተደራሽ እንዲሆን። እንደዚህ ቆንጆ ቆንጆ የፕሮግራም ተወቦች የምፈልጉ ደግሞ ቤተል ኤጄ ሞል 1ኛ ፎቅ 2 ጋር በሉናኑ። ስልክ ቁጥሬ አድራሻዬ ባዮ ላይ ያለላችሁ፣ በዛም ደውላችሁ ዋጋ መጠየቅ ትችላላችሁ። የፈለጋችሁበት ድረስ ዲሊቨር አለን። ክፍለ ሀገርም ሆናችሁ የትም ሆናችሁ ደግሞ እናደርስላችኋለን። ቴንክ ዩ ሶ ማች። ኮፒ ሊንክ አይረሳ ፕሊዝ። ወርቅ የመሰሉ ድንቡሽቡሽ ልጆች እነሱ አይመስሉም ነበር። በር ላይ ከህፃናት ጋር እየተጫወቱ ሳያቸው አመዳቸው ቡን ብሏል። ከሰውነት ተራ ወጥተዋል። ፊታቸው ሁሉ ተቋቁሯል። የለበሱት ልብስ ላያቸው ላይ ተቀዳዷል። ንፍጣቸው፣ ለሃጫቸው፣ ፊታቸው ጠቅላላ ውሃ አይቶት የሚያውቅ አይመስልም። ሳያቸው ንዴቴን መቆጣጠር አቃተኝ። ሐዘኔን መቆጣጠር አቃተኝ። ገና ከሩቅ ሲያዩኝ እየተንደረደሩ መጥተው ላይ ተጠማጠሙብኝ። እቅፍ አረኳቸው፣ ሳምኳቸው፣ ዳበስኳቸው። እነዛ በስስት በፍቅር በተልኩት ያህል በእንክብካቤ ያሳደግኳቸው ልጆቼ በ3 ወር ውስጥ አፈር ለብሰው አፈር መስለው ሲጠብቁኝ ማመን አቃተኝ። እሳት ጎርሼ እናታቸው ጋር ሄድኩኝ። እናታችሁ ቤት አለች ስላቸው
አዋሉ። እየተንደረደርኩ ወደ ቤት ገባ። ሳሎን ላይ ቁጭ ብላ ቴሌቪዥን ታያለች። ገና ስታይኝ ደነገጠችና ብድግ አለች። ከእሷ መደንገጥ በላይ ግን እኔ እሷን ሳያት ደነገጥኩኝ። እሷም ሌላ ሰው ሆና ነበር፣ ተቀይራ ነበር። ሚስቴ ከኔ ጋር ስትኖር ፀሐይ አይቷት አያውቅም፣ ፀሐይ ነክቷት አያውቅም። ፊቷ ብርቱካን ነበር የሚመስለው። ከቤት አትወጣም፣ የቤት እመቤት ነበረች። በተቻለ መጠንም ራሷን የምትጠብቅ ሴት ናት። አዎ ዛሬ ጠቁራ ከስታ ፊቷ ማዲያት በማዲያት ሆኖ ፀጉሯ እንደ ነገሩ ታስሮ የለበሰችው ልብስ እዚህና እዛ ዝብትልትል ብሎ ሌላው ቀርቶ ቤቱ እዛ ጋ ጆክ፣ እዛ ጋ ኩባያ፣ እዛ ጋ ሳህን። አላቅም ሁለት ምን እንደምልሽ። ያ የኖርኩበት ቤት ልጆቼን ያሳደግኩበት ቤት ፈጽሞ አይመስልም። የሆነ ነገር ሆኗል። ከቀለሙ መቆሸሽ። በ3 ወር ውስጥ ነገሮች በዚህ ደረጃ እንዴት ይቀየራሉ? በዚህ ደረጃ እንዴት ይገለባበጣሉ? በዚህ ደረጃ እንዴት ይፈራርሳሉ ብዬ እስክገረም ድረስ የቤቱም የእሷም የልጆቼም ጥላቸውም ግርማቸውም ቡን ብሏል። በንዴት ጦፌ ልናገራት የሄድኩት ሰውዬ ምን ብዬ መናገር እንዳለብኝ እንኳን ግራ ገብቶኝ አፌን ለጉሜ ቀጥ ብዬ በር ላይ ቆምኩኝ። ደህና ነሽ እንደምነሽ አልኳት። ምን አገባህ አለች። ሚስቴን አውቃታለሁ። ከዚህ የተለየ መልስ እንደማሰጠኝ እርግጠኛ ነኝ። ምን ፈልገህ መጣህ አለች። ልጆቼን ለማየት ነው የመጣሁት። ምን ነው በውሃ እንኳን ልታጥቢያቸው አቃተሽ? ሻንጣ ሙሉ ልብሳቸው የት ሄዶ ነው ላያቸው ላይ እንደዚህ የተበጫጨቀ ልብስ አልብሰሽ መንገድ ለመንገድ የለቀቅሻቸው? የቀለብ ተቆራጭ እኮ ያደረግኩላችሁ እንዳይረባችሁ፣ እንዳይጠማችሁ፣ እንዳይበርዳችሁም ነው እንጂ ተርፎኝ አይደለም። ምንድን ነው የመሰሉት ልጆቼ? ለምንድን ነው በዚህ ደረጃ የከሱት? ምንድን ነው የሆነው ነገር ብዬ ጠየኳት። በቁጣ ስሜት ውስጥ አልነበርኩም። ሳያት ሁኔታዋ አረጋግቶኛል። አይመለከትም፣ ስለ ልጆችህም ሆነ ስለ እኔ የሚመለከትህ ነገር የለም። ገንዘብ ስለምትወረውር ብቻ የአባትነት ወይም ደግሞ የአለቅነት መብት አለኝ ብለህ የምታስብ ከሆነ ገንዘብህን ይዘህ ገደል መግባት ትችላለህ። ስለኛ አይመለከትም። አርፈ ኑሮህን ኑር። ልጆችን ለማየት ከሆነ ደግሞ አይተህ ሂድ ብላኝ ሶፋ ላይ ተዘርፍጣ ቁጭ አለች። እንዴት መቆጣጠር አቃተኝ። ምንድን ነው እያልሽኝ ያለሽው? እኔ እኮ የማደርገው ነገር አርፎኝ አይደለም፣ አንቺም እንድትጨማለቂበት አይደለም። ቢያንስ በአግባቡና በስነ ስርዓቱ እኔ በሌለውበት እንኳን ለልጆችሽና ለራስሽ ትሆኛለሽ ብዬ አስቤ ነበር። እንዴት እንደዚህ ይብስብሻል? እንዴት እንደዚህ ትዝረከረኪያለሽ ስላት ብድግ ብላ ልታንቀኝ መጣች። አይመለከትህም ብዬሃለሁ። እንደውም ከቤት ይውጣልኝ። አይንህን ማየት አልፈልግም። አንተን ማናገር አልፈልግም። የፈለግከውን ነገር ማድረግ ትችላለህ። ሰጠንም ነገር አሳዝኖ ከሆነ ልታቋርጠው ትችላለህ። ለእኔና ለልጆቼ አላንስም። አሁን ከቤት ይውጣ። ምንም ንግግርህን መስማት አልፈልግም ብላ ንግግሩን ወደ ጸብ ቀይረው ትጮህ፣ ታንቧርቅ፣ ያዙ ልቀቁኝ ትል ጀመር። ተረጋግቼ ዝም ብዬ ሰማሁት። እሺ ግድ የለም ልጆቹን አንድ ያጣጥቢያቸውና ልብሳቸውን አለባብሻቸው። ዛሬ እናቴ ጋር ይዣቸው ሄጄ 2 ቀን ከነሱ ጋር አሳልፋለሁ። ከነገ ወዲያ ይዣቸው እመጣለሁ። አንቺም ተረጋጊ፣ ከራስሽ ጋር ሁኚ ያልኳት። ልጆቼ ከዚህ ቤት ንቅንቅ አይሉም፣ የትም አይሄዱም። ምታያቸው ከሆነ እይና ውጣ ከዚህ ቤት፣ የትም ቦታ አይሄዱም አለች። ብለምናት ብሰራት ንቅንቅ አልልም አለች። አውቃታለሁ፣ ደረቅ ናት። ከደረቅም ደረቅ። ምን ላርጋት? ጥሩ እንደዚህ የምትሆኝ ከሆነ በህግ ነው የምጠይቅሽ። ልጆቼን የመከልከል መብት የለሽም። ልጆቼን እንዳይ ያለ ማድረግ መብት የለሽም አልኳት። የፈለግከውን ነገር አድርግ፣ አሁን ማድረግ ያለብን አድርገ ውጣ አለች። የተወሰነ ሰዓት አብሬያቸው ከተቀመጥኩኝ በኋላ አጣጠብኳቸው፣ ልብሳቸውን ቀያየርኩላቸው። ይዣቸው ሱቅ ወጥቼ ከፋርማሲ ፓራፊን ገዝቼ ምግብ ቴካዊ አድርጌ ይዤ መጥቼ ምግባቸውን አብልቼ ሰውነታቸውን ፓራፊል ቀብቼ ያላቸውን ንጹህ ልብስ አልብሼ የተወሰነ ሰዓት አብሬያቸው እዛው ቤት ውስጥ እየተገለማመጠች ከተቀመጠችበት ሶፋ ላይ እንኳን ብድግ ሳትል ጥዬ ወጣሁ። ስወጣ ልጆቹ እሪ እያሉ እግሬ ላይ ተንከባለሉ። ስራ እኮ ሊሄድ ነው አልኳቸው። ዛሬ ከኛ ጋር ሁን አሉ። አርፋችሁ ተቀመጡ፣ ኑ ልቀቁት እግሩን እያለች እያመነጫጨቀች ወደ ቤት አስገብታ በሩን ዘጋችሁ። እውነት ውስጤ ያነባው እንባ፣ ልቤ የተሰማኝ ስሜት፣ ውስጤ ላይ የቆሰልኩት መቁሰል ቀላል አልነበር። አለቀስኩ፣ በልቤ አለቀስኩ። እምባዬ ከዓይኔ ሊወርድ አልቻለም፣ ከውስጤ ሊወጣ አልቻለም። ልቤ ግን ስቅስቅ ብሎ አለቀሰ። ህመሙ ቀላል አልነበር። ተነስቼ እናቴ ጋር ሄድኩኝ። እናቴ ለምን ይዛሃቸው አልመጣህም? ምን ተፈጠረ ስትለኝ አልሰጥም ብላ ከለከለችኝ አልኳት። ድሮም እንደማሰጥህ አውቄ ነበር። ዝም ብለህ ነው አንተም።
በቃ ተዋቸው፣ እንዴት ናቸው? ምንም አይሆንም እኮ ከእናታቸው ጋር አይደል እንዴ ያሉት አለችኝ። አይ ምንም አይሆንም፣ እኔ ያየሁትን አንቺ ብታይ ኖሮ ምን ትይ ነበር ብዬ በልቤ ዝም አልኳት። ዳግም ከእሷ ጋር ለፍርድ ቤት እካሰሳለሁ ወይስ ምን አደርጋለሁ ብዬ እያሰብኩኝ የእረፍት ጊዜን እዛው አሳልፌ ዳግም ሄጄ ላያቸው እንኳን ሞራሉን አጣው፣ ፍላጎቱን አጣው። ምክንያቱም ምን መስለው ምን ሆነው ሊጠብቁኝ እንደሚችሉ ሳስብ ዝግንን ይለኛል። ሁሌ ደግሞ አጠገባቸው ሆኜ ላጥባቸው፣ ልቀባቸው፣ ቴካዌ የሚያረኩኝ ላበላቸው አልችልም። ይበልጥ መቁሰል ነው፣ ይበልጥ መንደድ ነው። በቃ ይቅርብኝ ብዬ 15 ቀኑን እናቴ ጋር ዘመዶቼ ጋር ከሚስቴ ጋር ወደዚህ ወደዛ እያልኩ አሳልፌ ተነስቼ ድጋሜም ሳላያቸው ወደ መጣሁበት ተመለስኩ። አውለት ልቤ እዚህ ቁስል ላይ ነው ያለው፣ እዚህ ህመም ላይ ነው ያለው። ዳግም መጥቼ ላያቸው እንኳን አልቻልኩም። ነገር ግን የምከፍለውን የምሰጠውን ሁሉ አላቋረጥኩም። ጓደኞቼ አንተን ያቀበጥካት፣ አንተን ያጨማለካት፣ ህይወትን ትጋፈጥ ትየው፣ ያኔ ይገባታል ይሉኛል። እኔ ግን እሷ ትየው ብዬ፣ እሷ ህይወቱን ትጋፈጥ ብዬ፣ እሷ ትማር ብዬ ልጆቼን ማሰቃየት መበደል አልፈለኩም። ሰጥቻትም አድርጌላትም በሆነልኝ እላለሁ። ከ4 ወራት በኋላ ስለ እሷ ስለሆነው ነገር አንድ ጓደኛዬ ሲነግረኝ በጣም እንደተጎሳቆለች፣ እሷ እንደማትመስል፣ ልጆቹም ከሰውነት ተራ እንደወጡና ያንተ ልጆች እንኳን አልመሰሉኝም ሳገኛቸው ብሎ ሲነግረኝ ይበልጥ ልቤ ነደደ። መጥቼ እንዳላያቸው ልነጥቃት ልወስድባት አልችልም። ይበልጥ ስቃይ ነው። ዝም ብዬ መቀመጡም ስቃይ ሆነብኝ። ምን ማድረግ እንዳለብኝ እንኳን ግራ ገብቶኝ ዳግም ሄጄ ሳላያቸው ቁጭ ብያለሁ ይለናል።